ቆይ አንድ ጊዜ ዶሮ ለመግዛት ያሰባችሁ ካላችሁ ምናልባት ይህንን መረጃ ሳትሰሙ የዶሮዎቹን እድሜ እንዳትወስኑ። የሁለት ወር ይሻለኛል፣ የሶስት ወር ይሻለኛል የሚለውን በደንብ ምንድነው ልዩነታቸው? የትኛው ይሻላል? ገበያው ላይስ ምን ያክል ገንዘብ አውጥተን እንገዛቸዋለን? ልዩነታቸውን በደንብ የምናይበት ቪዲዮ ነው ዛሬ የሚሆነው። ስለዚህ ከመወሰናችሁ በፊት እቺን ቪዲዮ እስከ መጨረሻው ብትከታተሉ ብዬ ጋበዝኳችሁ። በጣም ጥሩ መነሻ ታገኙበታላችሁ። ጥሩ የሆነ ልዩነታቸውን በግዢም ሪስካቸውን ገበያው ምን ይመስላል የሚለውን መረጃ የምታገኙበት ይሆናል። እስከ መጨረሻው እንድታዳምጡኝ በአክብሮት እጋብዛለሁ። ከወዲሁ ማመስገን እፈልጋለሁ። ዛሬ እንግዲህ የሁለት ወር ዶሮዎችና የሶስት ወር ዶሮዎችን ነው ንጽጽር የምናደርገው። በተለያዩ ጉዳዮች ንጽጽር እናደርጋቸዋለን። በአንድ በሁለት ማወዳደሪያ ሀሳቦች ብቻ አይደለም። ለአርቢው የትኛው የተሻለ ነው፣ የትኛው ጥቅም ይሰጠዋል፣ ስኬታማ ዶሮ አርቢም የሚያደርግ ወደ መረጃው አልፍላችኋለሁኝ። የመጀመሪያ ስለ ሁለት ወር ዶሮዎች አንዳንድ ነገሮችን እንመልከት። የሁለት ወር ዶሮዎች እንግዲህ በጣም ጠቃሚ የሚሆኑት ለእነማን ነው የሚለውን እንመልከት። የመጀመሪያው እንግዲህ የሁለት ወር ዶሮዎች በጣም የሚጠቅሟችሁ በአነስተኛ ኢኒሻል ካፒታል ስለሚፈልጉ ወይም ደግሞ ኢኒሻል ኢንቨስትመንታቸው በጣም አናሳ ነው። ያ ማለት ዶሮዎቹ ገበያ ላይ ስትገዟቸው ለምሳሌ 1000 ዶሮዎችን ለመግዛት በትንሹ እስከ 650 ሺህ ብር ድረስ ወጪ ታደርጋላችሁ፣ ወይም ደግሞ ወደ 650 ብር በዶሮ ትገዟችኋላችሁ። ስለዚህ ገበያ ላይ ወጥታችሁ በአነስተኛ ገንዘብ እነዚህን ዶሮዎች እድሜያቸው ዝቅተኛ ስለሆነ በአነስተኛ ገንዘብ እነዚህን ዶሮዎች መግዛት ትችላላችሁ። ይሄ ማለት ደግሞ ምናልባት ለጊዜው እጃችሁ ላይ ገንዘብ ባይኖርም ባላችሁ ገንዘብ አነስተኛ እድሜን ገዝታችሁ አብልታችሁ ማብቃት ይቻላል ማለት ነው። ስለዚህ መነሻ ካፒታላቸው አነስተኛ ነው። ሁለተኛ ደረጃ የመኖ ወጫቸው ደግሞ ከፍተኛ ነው። በተቃራኒ ከሶስት ወር ጋር ብናነጻጽራቸው የአንድ ወር መኖ አለባችሁ እንደማለት ነው በውስጥ አዋቂነት። አንድ ሰው የሶስት ወር ዶሮዎችን ቢገዛና ሌላኛው ሰው ደግሞ የሁለት ወር ዶሮዎችን ቢገዛ በውስጥ አዋቂነት የአንድ ወር መኖ ወጪ እንዳለበት ማወቅ የሚያስፈልገው የሁለት ወር ዶሮ የገዛው ሰው ነው። ስለዚህ ከዚህ ጋር ተያይዞ ዶሮዎቻችሁ የአንድ ወር ተጨማሪ ወጪ እንዳለባቸው እንዲሁም ደግሞ ለመኖ ፍጆታቸው ከፍተኛ የሆነ ዋጋን ያስከፍላችኋል ማለት ነው። ሌላው ምርት ለመጀመር አንድ ወር ይዘገያሉ። ከማን አንጻር ስንመለከታቸው ከሶስት ወር ዕድሜ ካላቸው ቄብ ዶሮዎች አንጻር ብንመለከታቸው የአንድ ወር ጊዜን ይዘገያሉ ከነዛኞቹ የዕድሜ ልዩነት ስላላቸው ማለት ነው። ከዚህ በተጨማሪ ሌላው ትንሽ አስቸጋሪ ነው ብዬ ከማስባቸው ነገሮች ውስጥ አርቢው ዶሮዎቹን ካስገባ በኋላ የሚሞትበት የዶሮ ቁጥር ከፍተኛ ነው። ከማን አንጻር? ከሶስት ወር ዕድሜ ካላቸው አንጻር ሲታይ ሁለት ወር ዶሮዎችን ያስገባ። ያ ማለት ሁለት ወር ዶሮዎች በነገራችን ላይ 8 ሳምንት ማለት ከሁለት ሳምንት ቀደም ብለው ከብሩደር ሃውስ የሚወጡ ማለት ነው፣ ወይም ደግሞ ከማሞቂያ ክፍል የሚወጡ ዶሮዎች እንደማለት ነው። እንደየ አካባቢው የተለያየ አይነት ማኔጅመንት ቢኖራቸው አንዳንዶቹ እስከ አንድ ወር ድረስ ብሩደር ጋርድ ውስጥ ሊያስቀምጧቸው ይችላሉ፣ ወይም ደግሞ ብሩደር ሃውስ ውስጥ ማሞቂያ ክፍል ውስጥ ማሳደጊያ ክፍል ውስጥ። ሌሎቹ ደግሞ አንድ ወር ከ15 ቀንም ሁለት ወርም ድረስ ቀዝቃዛማ ቦታዎች ሊያስቀምጧቸው ይችላል። ይሄ እንደየ አካባቢው የሙቀት ሁኔታ ቢወሰንም፣ ነገር ግን እናንተ ጋር መጥተው ደግሞ ያንን አይነት አሰራር እንድታዘጋጁ ሊያደርጋችሁ ወይም ደግሞ ሊያስገድዳችሁ ይችላል ማለት ነው። ስለዚህ ከዚህ ጋር ተያይዞ በቅርቡ ከማሞቂያ ክፍል እንደመውጣታቸው በጣም ሴንሲቲቭ ናቸው። በጣም በትንሽ ነገር ሊጎዱ የሚችሉ አይነት ዶሮዎች ይሆናሉ ማለት ነው። ስለዚህ ለሞት ያላቸው ቅርበት በጣም ከፍተኛ ነው ማለት ነው። ከዚህ በተጨማሪ እንግዲህ ቅድም መግቢያ ላይ እንዳነሳሁላችሁ የሁለት ወር ዶሮዎችን ስትገዙ መነሻ ካፒታሉ ዝቅተኛ ነው፣ ነገር ግን የመኖ አለባችሁ ብያችኋለሁ። እዚህ ጋር ጥርት ያለ ነገር እንድትወስዱ እንግዲህ በመካከላቸው የ1.8 ኪሎ ያክል ልዩነት አለ። 1.8 ኪሎ ያክል ይበላሉ እነዚህ ዶሮዎች። ከሁለት ወር እስከ 3 ወር ድረስ ባለው 1.8 ኪሎ ያክል ይበላሉ። ይሄ ማለት ወደ 117 ብር ገደማ ነው ወጪ የሚጠበቅባችሁ በዶሮ ማለት ነው። ቅድም እንዳልኳችሁ እንግዲህ ገበያው ላይ ወደ 3 ወሩ ስንገባ የዋጋቸውን ልዩነት ነግራችኋለሁ። ነገር ግን 117 ብር ያክል በመካከላቸው ጋፕ ይኖራል ማለት ነው። የመኖ ብቻ ነው ያልኳችሁ፣ ሌሎች ወጪዎችን አልጨመርኩም። ለምሳሌ የቤት ኪራይ፣ የሰራተኛ፣ የውሃ፣ የማብራት፣ የመድኃኒት፣ የክትባት መሰል ወጪዎች ይታሰባሉ። በጣም ብዙ ሌሎች ጥቃቅን የሚባሉ ወጪዎች አሉ። ነገር ግን በዋነኝነት የቤት ኪራይ፣ የሰራተኛና የመኖ በጣም ተጠቃሽ ናቸው። የቤት ኪራይ፣ የሰራተኛ፣ የውሃ፣ የማብራትና መሰል ወጪዎችን ሳልጨምር የመኖ ብቻ 117 ብር ልዩነት አላቸው በመካከል ላይ ማለት ነው። እነዚህ ዶሮዎች ለ4 ሳምንት ያክል የሚጠቀሙት መኖ ማለት ነው። ከዚህ በተጨማሪ ከአያያዝ ጋር የተወሰነ ነገር ላንሳላችሁ። አያያዝን በተመለከተ ቅድም በመካከል ላይ እያነሳሁት ሞርታሊቲ ሬታቸውን ወይም ደግሞ የሞርቢዲቲ መጠናቸው ከፍተኛ ነው ብያለሁ። ዶሮዎቹ አሞናል ብለው የሚለዩበት መጠንና እንዲሁም ደግሞ የሚሞቱት የዶሮዎች መጠን ማለት ነው።
እዚህ ጋር በቁጥር ላስቀምጥላችሁ። አንድ ዶሮ አርቢ ለምሳሌ 1000 ዶሮዎችን ቢገዛ እነዚህ 1000 ዶሮዎች ምናልባት የ2 ወር ዶሮዎችን ገዝቶ እስከ 3 ወር ድረስ የአንድ ወር ልዩነት እንኳን ቢሆን እጅግ በጣም ፐርፌክት የሆነ ዴይሊ አክቲቪቲ ቢኖረው ወይም ደግሞ ከባዮሴኩሪቲ ጋር ተያይዞ ከንጽህና ከበሽታ መከላከል ከቫክሲኔሽን ሁሉን ነገር ፐርፌክት አድርጎ ቢሰራ በትንሹ 10 ዶሮ ይሞትበታል። እንዳልኳችሁ እንግዲህ በጣም የፐርፌክሽን ደረጃ ላይ ከደረሰ ማለት ነው ስራው በቃ ስራው ገብቶት አውቆት ረጅም ጊዜ ልምድ ቢኖረው እንኳን 10 ዶሮ በትንሹ ይሞታል። ከዚህ በተጨማሪ ሌላ የምንመለከተው በአማካኝ እንመልከተው። በአማካኝ ለምሳሌ ሁሉም ያ ማለት አሁን በጣም ጎበዙን አይተናል። ቀጥሎ ደካማውን ነግራችኋለሁ። መካከለኛ የሚባል ዶሮ አርቢስ በጣም ጎበዝ አይባልም፣ ስለ ስራውም አያቅም አይባልም፣ ወይም ደግሞ ስራው አልገባውም የማይባል መካከለኛ ደረጃ ላይ ያለ አርቢ ደግሞ በትንሹ እስከ 30 ዶሮ ይሞትበታል። ከ1000 ዶሮ ማለት ነው። ደካማ ዶሮ አርቢ ካለ ከ80 ዶሮ በላይ ይሞትበታል። ኦልሞስት ወደ 8% ገደማ ማለት ነው። እንግዲህ የመጡት ዶሮዎች ምንድናቸው? እንዴት ያስኳቸው? በጣም ብዙ ሂስትሪዎች አሉት። ብዙ ማወቅ የሚኖርባችሁ በእናንተ ቁጥጥር ስር የሌሉ ብዙ ነገሮች አሉ። እናንተ ምናልባት በእውቀት በልምድ በጣም ጥሩ ደረጃ ላይ ብትደርሱ የመጡት ዶሮዎች የሆነ እክል ቢኖርባቸው የእናንተን የልምድ የእውቀት ሁኔታ ሊቀንሱባችሁ ይችላሉ። መሬት ላይ ባወረዳችሁት ልክ አይደለም የሚከፈላችሁ ማለት ነው። ወይም ደግሞ ዶሮዎቹ የሚያሳዩት የጤንነት ሁኔታ በዛ ልክ አይሆንም ማለት ነው። ስለዚህ ከዚህ ጋር ተያይዞ ደካማ ዶሮ አርቢ ካለ እስከ 50 ዶሮ ሊሞትበት እንደሚችል ማወቅ ያስፈልጋል ማለት ነው። በተመሳሳይ በአማካኝ 30 ዶሮ ይሞታል ብዬ አንስቼላችኋለሁ። ወደ ገንዘብ ብቀይረው የ24 ሺህ ብር ልዩነት ይኖረዋል። 24 ሺህ ብር ልዩነት ይኖረዋል። በአማካኝ 30 ዶሮ እንኳን ሞተ ቢባል የ2 ወር ዶሮዎችን ገዝቶ ወደ 3 ወር ከማብቃት ቅድም ካልኳችሁ ከ117 ብር የመኖ ልዩነት በተጨማሪ 24 ሺህ ብር ገደማ 30 ዶሮ እንኳን ቢሞትባችሁ በአማካኝ ከዛ በታችም ሊሆን ይችላል በላይም ሊሆን ይችላል። ነገር ግን በአማካኝ 24 ሺህ ብር ገደማ ኪሳራ ታስመዘግባላችሁ ማለት ነው። በአጠቃላይ የ2 ወር ዶሮችን ስናጠቃልላቸው የ2 ወር ዶሮች ምናልባት ዝቅተኛ የመኖ ወጪ ቢኖርባችሁ በጣም አዋጭ ነው። ዝቅተኛ የመኖ ወጪ ማለት ገበያው ላይ የ3 ወር ዶሮች ከሚሸጡበት ይሄ 1.8 ኪሎ ይመገባሉ ብዬ አንስቼላችኋለሁ። ልዩነቱ ይሄ 1.8 ኪሎ ገበያው ላይ ካለው ልዩነቱ የጠበበ ከሆነ ብቻ ነው አዋጭ የሚሆነው በገንዘብ ደረጃ። ሌላው የምትጠቀሙበት እንደየ ስራው በገባችሁ ልክ ወይም ደግሞ ባወቃችሁት ልክ ምናልባት ጎበዝ ዶሮ አርቢዎች ትኖራላችሁ። ለእናንተ ደግሞ ምናልባት ዶሮዎቹን በደንብ የመንከባከብና በደንብ ጥሩ አድርጎ የመያዝ በተለይም ደግሞ ዶሮዎቹ ሲዝናቸውን ጨርሰው እንዲወጡ ያ ማለት በመካከል ላይ እንዳያቋርጡ። ከዚህ በተጨማሪ ደግሞ አንዳንድ በከፍተኛ እንቁላል ምርት በሚሰጡባቸው ጊዜያቶች ላይ እክል እንዳይገጥማችሁ የሚሰሩ ስራዎች አሉ። ከነዚህም ውስጥ እንግዲህ የዶሮቻችሁን የጤንነት ሁኔታ በአግባቡ ክትባቱን ተከታትሎ በተለይ ዶሮቹ እንቁላል መጣል ከጀመሩ በኋላ አንዳንድ ባይገላቸው እንኳን ወይም ደግሞ ዝቅተኛ ሞርታሊቲ ቢኖራቸውም እንኳን እንቁላልን የነዚህ የማፀን ቧንቧን የሚጎዱ አይነት በሽታዎች አሉ። እነሱን ለመከላከል የግዴታ ከ2 ወር ጀምሮ ጥሩ ክትባቶችን ያስፈልጋሉ የሚባሉ ክትባቶችን እየከተባችሁ ለመምጣት ይረዳችኋል። የቦዲ ኮንዲሽን ስኮራቸውን ለመጠበቅ ይረዳችኋል። ያ ማለት ስታንዳርድ ዌታቸውን ጠብቀው ወይ ሰውነት ክብደታቸውን ጠብቀው ወደ ማቹሪቲ ኤጅ ወይም ደግሞ እንቁላል ወደሚጥሉበት እድሜያቸው እንዲጠጉ ያደርግላችኋል። ይህም ጥሩ አስተዋጽኦ ነው፣ ጊዜ ስላላችሁ 1 ወር ማለት ነው። ከዚህ በተጨማሪ አንዳንድ በወጪ ደረጃ ካየነው ትጎዳላችሁ። በአብዛኛው በወጪ ደረጃ ካየነው አይ ወጪው ችግር የለብኝም ዶሮቹን በጥሩ ሁኔታ ላሳድጋቸው ብላችሁ ካላችሁ ከ3 ወር ከገዛው ሰውዬ 1 ወር ፍሪ ታይም ስላላችሁ በደንብ ጊዜ ሰጥታችሁ ስራዎቹን መስራት የምትችሉበትም ሁኔታዎች አሉ ማለት ነው። ስለዚህ እነዚህ ከግምት ውስጥ የሚገቡ ናቸው። ስለዚህ በአጠቃላይ በወጪ ትከስራላችሁ ብዬ ነው የማስበው። አሁን ካየናቸው ወጪዎች እንኳን ብንዘረዝር በጣም ብዙ ልዩነት ይኖረዋል። 24 ሺህ ብር ልዩነት አይተናል። 117 ብር በዶሮ አይተናል። ወደ 117 ሺህ ብር ማለት ነው 1 ሺህ ዶሮ ብታስገቡ። ይህንን 24 ሺህ ብር ብንደምርበት ወደ 30 ወደ 140 ሺህ ብር ገደማ ልዩነት ይኖረዋል ማለት ነው። በዚህ ትጎዳላችሁ። በወጪ በአያያዝ በአንዳንድ ነገሮች ልትጠቀሙ ትችላላችሁ። ወደ 3 ወር ዶሮች እንግባ። የ3 ወር ዶሮች ከ2 ወር ዶሮች በተቃራኒ ግዢያቸው በጣም ከፍተኛ ነው። የመኖ ወጫቸው ደግሞ ከመጡ በኋላ እንኳን የሚመገቡት መኖ ከፍተኛ ነው። ወደ 4 ወር ሲጀምሩ 3ኛ ወራቸውን ጨርሰው 4ኛ ወራቸውን ሲጀምሩ
የሚበሉት መኖ ጊዜ የማይሰጥ ከፍተኛ ፍጆታን ያላቸው ናቸው። ሙሉ ክትባትን ይወስዳሉ እነዚህ ዶሮዎች። ሙሉ ክትባት ሲባል ሩቅ መሄድ አያስፈልግም። አርቢው እንዲከትብ ግዴታ የሚኖርበት ወይም ደግሞ የመልመድ ግዴታ ያለባቸው ክትባቶች አሉ። ኦራል የሚሰጡ በመጠጧ የሚሰጡ እነዚህን ክትባቶች የወሰዱ ናቸው። ሌላው ለአያያዝ አመቺ ናቸው። ድንጋጤ ብዙ አይረብሻቸው። የሙቀት የመቀዝቀዝ ሁኔታ ብዙ አይረብሻቸው። ከሁለት ወሮቹ አንጻር ስንመለከት ማለት ነው ለአያያዝ ምቹ ናቸው። ዝቅተኛ ሪስክ ያላቸው ወይም ደግሞ ዝቅተኛ ይሄ ይሞቱበታል ብለን የምናነሳቸው ምክንያቶች በእነሱ የመጠቃት እድላቸው ዝቅተኛ ነው። ቢኖርም አይሞቱም ማለት ሳይሆን የሁለት ወር ዶሮዎች በሆነ አይነት ድንገተኛ ነገር ቢጎዱና የሶስት ወር ዶሮዎች ያለው ልዩነት በጣም ሰፊ ነው። ሌላው የበሽታን የመቋቋም አቅማቸው ከፍተኛ ነው። አንደኛ ሰውነት ይኖራቸዋል፣ ሁለተኛ እድሜያቸው ገፍቷል። ስለዚህ በትንሹም በትልቁም በሽታ ተጎድተው የማየት እድላችን ጠባብ ነው። ከዚህ በተጨማሪ መንቁራቸውን ከፈለጋችሁ እንዳታስቆርጣላችሁ፣ ከፈለጋችሁ ያልተቆረጠ ትገዛላችሁ። አማራጭ አላችሁ። ጊዜ ለመቆጠብ የተቆረጠውን ብገዙና ጥሩ ደግሞ አቆራረጥ ዘዴ እንዲኖረው ጥሩ ወቅቱን ጠብቆ መልሶ እንዲያድግ ለማድረግ አመጋገባቸውን እና የህይወት ዘመናቸውን አመጋገብ ለማሻሻል ዶሮቻችንን አስቆርጠን መሄድ እንችላለን። ከዚህ በተጨማሪ ቶሎ ወደ ምርት ይገባሉ። ጊዜ ከሌላችሁ ወዲያው መስራት የምትፈልጉ የቤት ኪራይ ተከራይታችሁ መቆየት የማትፈልጉ ካላችሁ የሶስት ወር ዶሮች በጣም ጥሩ ምርጫ ናቸው። በነገራችን ላይ የሶስት ወር ዶሮች ልምድ ያለውም ልምድ የሌለውም የሚመርጣቸው አይነት ዶሮች ናቸው። ከብዙ አንግል ስንመለከታቸው በተለይ ደግሞ ወጪን በተመለከተ ብዙዎች የሚመርጡትም ወጪን ለመቀነስ ነው። ከዚህ በተጨማሪ ግዢ ላይ ከ70 ብር እስከ 80 ብር ያክል ልዩነት ይኖራቸዋል። ከ50 ብር ጀምሮ ልዩነት ይኖራቸዋል። ከ50 ብር እስከ 80 ብር ያክል ልዩነት ይኖራቸዋል በግዢ ላይ በሁለት ወርና በሶስት ወር ዶሮች መካከል። ቅድም ያየነው በመኖ ብቻ 117 ብር ልዩነት አለ። በመኖ ብቻ ነው የምላችሁ። ሌሎች ወጪዎችን ሳንጨምር ቅድም ያለው 117 ብር በዶሮ 117 ሺህ ብር ያክል ማለት ነው። እዚህ ጋር ግን ከ60 እስከ 80 ሺህ ብር ያክል ልዩነት ይኖራል በግዢ። ስለዚህ የሶስት ወር ዶሮዎችን ከሁለት ወር ዶሮዎች ብናነጻጽራቸው ከብዙ ጉዳዮች አንጻር ብንመለከት የሶስት ወር ዶሮዎች ከፍተኛ ብልጫ አላቸው።